ከዚህ በፊት በጣም የጎዳችሁ ትልቁ ጥላቻ ከማን የደረሰባችሁ ነበር? ከቅርብ ሰው ወይስ ከሩቅ ሰው? ከወዳጅ ወይስ ከጠላት? ከምታከብሩት ሰው ወይስ ችላ ካላችሁት ሰው? ጥላቻ ከማንም ሰው በየትኛውም ሰዓት ሊደርስባችሁ የሚችል እጅግ አደገኛና በድብቅ የሚደረግ መጥፎ ተግባር ነው። በዚህ ቪዲዮ አንድ በድብቅ የሚጠላችሁ ሰው ደጋግሞ የሚያሳያቸውን 9 ሳይንሳዊና ስነ ልቦናዊ ምልክቶችን እነግራችኋለሁ። በተለይ 5ኛና 9ኛዎቹ ምልክቶች እጅግ ለከፉና የቅርብ ሰዎችንም ለሚጎዱ ጥፋቶች የሚያጋልጡ ስለሆነ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። በቪዲዮ በስተመጨረሻ ከነዚህ ከምንመለከታቸው 9 ምልክቶች ውስጥ አሁን ላይ ያስተዋላችኋቸው ምልክቶች የትኞቹ እንደሆኑ ኮሜንት አድርጉልኛላችሁ፣ አነባቸዋለሁ። እኔ ኤፍሬም አስቻለው ነኝ፣ ሌክቸረር፣ ላይፍ ኮች ኤንድ ኮንተንት ክሬተር። ቁም ነገር አዘል ትምህርቶችንና ህይወት ቀያሪ ምክሮችን መከታተል የምትፈልጉ ከሆነ ይህንን ቻናል አሁኑኑ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ መሆን ትችላላችሁ። ይህን ቪዲዮ ብዙ ሰዎች ጋር ይደርስ ዘንድ አሁኑኑ ላይክ አድርጋችሁ ጀምሩት። ዋን ቱ ዋን ኮቺንግ እና የማማከር አገልግሎት የምትፈልጉ በዚህ ስልክ ደውላችሁ ማግኘት ትችላላችሁ። አሁን ቀጥታ ወደ ጉዳያችን እንግባ። አንድ በድብቅ የሚጠላችሁ ሰው ደጋግሞ ከሚያሳያቸው 9 ሳይንሳዊና ስነ ልቦናዊ ምልክቶች ውስጥ አንደኛውና የመጀመሪያው በምስጋና የተደበቀ ስድብ ነው፣ ወይም the backhanded compliment። ይህ ሰው ደጋግሞ ያመሰግናችኋል፣ ስማችሁን ከፍ ያደርጋል፣ ነገር ግን በውስጡ ስድብ አለው። እያንዳንዱ እናንተ ያሳካችኋቸውን ነገሮች ሊመለከት ይችላል፣ ሊያደንቃቸው ይችላል፣ ግን በአድናቆት ውስጥ ስድብ አለ፣ እናንተን ማጣጣል አለ። ይህን ነገር አግኝታችኋል፣ ነገር ግን እድለኛ ስለሆናችሁ ነው ያገኛችሁት። እያንዳንዱን ጥረታችሁን ዝቅ ያደርገዋል፣ እያንዳንዱን ልፋታችሁን ከቁብ አይቆጥረው። ይህን ሰው ከርቀት አይታችሁ እንዲሁ ልታውቁት ትችላላችሁ። ከርቀት ማየት ደግሞ ምን ማለት ነው? የሚያደርጋቸውን ነገሮች ማየት፣ የሚናገራቸውን ንግግሮች በደንብ ማዳመጥ፣ በዛ ውስጥ የዚህን ሰው ኢንቴንሽን፣ የዚህን ሰው ፍላጎት በሚገባ ልታውቁት ትችላላችሁ። ከልቡ የሚወዳችሁ ወይም ሊያቀርባችሁ የሚፈልግ ሰው የሚያመሰግናችሁም ከሆነ ከልቡ ነው የሚያመሰግናችሁ። የእናንተን እርዳታ እንኳን ቢፈልግ ከልቡ እንድትረዱት ይጠይቃችኋል እንጂ በፍጹም ዙሪያ ጥምጥም አይሄድም። ዙሪያ ጥምጥም እየሄደ እናንተን ለማሞገስ እየመጣ በዛ ውስጥ የእናንተን ስም እያጠፋ እናንተን ዝቅ እያደረገ ክሬዲታችሁን እያወረደ አይሄድም። በማንኛውም ሰዓት እንደዚህ አይነት ሰው ደግሞ ሊያጋጥማችሁ ይችላል። ስለዚህ ከእንደዚህ አይነት ሰው ጋር እንዴት ነው ዲል ማድረግ የምችለው? እንዴት ነው ከዚህ ሰው መለየት የምችለው? እንዴት ነው የዚህን ሰው አደጋ መቀነስ የምችለው ብላችሁ የምታስቡ ከሆነ የመጀመሪያው ስቴፕ ማድረግ ያለባችሁ ነገር ስድቡን ችላ ብላችሁ ማለፍ ነው። ምስጋናውንም እንደዛው ችላ ብላችሁ ማለፍ ነው። ምክንያቱም ከልቡ እንዳልሆነ ታውቁታላችሁ። ከልቡ ካላመሰገናችሁ ምንም የሚጠቅማችሁ ነገር የለም። ይሄ ሩቲኑን የሱን ፓተርን ማየት አለባችሁ። ሁሌ በሚያመሰግናችሁ ጊዜ ጣል የሚያደርገው ስድብ አለ ወይስ የለም? ስድቦቹስ ምን አይነት ናቸው? ቅስም የሚሰብሩ፣ ተነሳሽነታችሁን የሚገሉ፣ ውስጣችሁ የሚቀሩ፣ አሁን ላይ እየሰራችሁበት ካላችሁበት ደረጃ ከፍ ብላችሁ እንዳትሰሩ አሳስረው የሚይዟችሁ ከሆነ ለዚህ ሰው በግልጽ መናገር ይኖርባችኋል። ይህ ሰው ወዳጃችሁ መስሎ ጠላታችሁ የሆነ ሰው ነው። ይህ ሰው የሚያመሰግናችሁ መስሎ ሁም ብሎ አስቦበት ቅስማችሁን ሊሰብር የመጣ ሰው ነው። ስለዚህ ማንም ሰው ሊጠላችሁ ይችላል፣ ማንም ሰው ሊወዳችሁ ይችላል። ጠላታችሁን እንዴት ትሪት ማድረግ እንዳለባችሁ፣ ወዳጃችሁንም እንዴት መቀበል እንዳለባችሁ አስቀድማችሁ። ሁለተኛው አንድ በድብቅ የሚጠላችሁ ሰው ደጋግሞ የሚያሳያችሁ ምልክት የውሸት ደስታ ነው፣ ወይም ፌክ ኢንቱሲያዝም። እያንዳንዱ የሚያሳያችሁ ደስታ የእውነት ሊመስላችሁ ይችላል። በደስታችሁ የሚደሰት፣ ሐሴት ስታደርጉ ሐሴት የሚያደርግ፣ ስኬታችሁን አብሯችሁ ለማክበር የሚመጣ፣ ከሁሉም ሰው በፊት እንኳን ደስ አላችሁ የሚል ይሄ ሰው ከልቡ የሚያደርግ ሊመስላችሁ ይችላል። ነገር ግን እያንዳንዱ የሚያደርጋቸው ነገሮች፣ እያንዳንዱ የሚያሳያችሁ ምልክቶች በማስመሰል ጭንብል የተጋረዱ ናቸው። ስለዚህ ይህ ሰው ሁሌም በእናንተ ደስታ እንደሚደሰት ሊያስመስል ይችላል እንጂ በፍጹም በእናንተ ደስታ የሚደሰት ሰው አይደለም። እዚህ ጋር አንድ መጽሐፍ ቅዱስ ላይ የተጠቀሰ ታሪክን እንመልከት። ይህ ታሪክ የዮሴፍ ታሪክ ነው። ዮሴፍ ከ12ቱ የያዕቆብ ልጆች ውስጥ አንደኛው ነው። አባቱ ያዕቆብም ከሁሉም ልጆቹ በላይ አብልጦ የሚወደው ልጁ ነው። ለዚህ ልጅ የተለየ እንክብካቤ ያደርጋል። በተለያዩ ቀለሞች የደመቀ ልብስንም አዘጋጅቶ ሰጥቶት ነበር። በዚህን ጊዜ የቀሩት ወንድሞቹ በሱ ይቀናሉ፣ በሱ ይበሳጫሉ። ከዚህም በላይ በተደጋጋሚ ህልም እንዳየ ይነግራቸዋል። ያንን ህልሙንም ለማጣጣል ይሞክራሉ። ዘንድ በስተመጨረሻ ለሱ ያላቸው ምቀኝነት፣ ለሱ ያላቸው ጥላቻ፣ ለሱ ያላቸው የተደበቀ ክፋት ወንድማቸውን ጉድጓድ ውስጥ እንዲጥሉት አደረጋቸው። በዛን ሰዓትም አባታቸው በብዙ ስቃይ ውስጥ እንዲያልፍ ምክንያት ሆነ። ነገር ግን ዮሴፍ እነሱ ያሰቡለት ሳይሆን እግዚአብሔር ያሰበለት ትልቅ ነገር ተደረገለት። ከዛ ጉድጓድ ውስጥ ወጥቶ ግብፅን የሚመራ ታላቅ ንጉሥ ሆነ። ያኔም በእስራኤል ረሃብ ተነስቶ ነበርና እነዚህ ወንድሞቹ እሱ ጋር ሄደው እንዲያገለግሉት እግዚአብሔር አደረገ። ስለዚህ ማንም ሰው በየትኛውም ሰዓት ሊጠላችሁ ይችላል። ኢቭን ወንድማችሁ፣ እህታችሁ፣ በዙሪያችሁ ያሉ ሰዎች፣ የምታምኗቸው ሰዎች ሊጠሏችሁ ይችላሉ። ነገር ግን ጥላቻቸውን በግልጽ ላይ ያሳዩአችሁ ይችላሉ። ጥላቻቸውን ለማሳየት የሆነ አሳቻ ሰዓት ይፈልጋሉ።
ያ ሰው የስራ ባልደረባችሁ ከሆነ የሆነ እድገት የሚመጣበትን ሰዓት አስቦ በዛን ሰዓት ሊጥላችሁ ሊሞክር ይችላል። ዋናው ቁም ነገር ያ ሰው እናንተን ለመጣል የሚያደርገው ጥረት ሳይሆን ዋናው ቁም ነገር እናንተ ከሚጠሏችሁ ሰዎች ራሳችሁን የምትጠብቁበት መንገድ ነው። ጠላት ከሩቅ አይመጣም የሚባለው ለዚህ። ለዮሴፍ ጠላቶቹ የሆኑት የገዛ ወንድሞቹ ናቸው። ስለዚህ ጠላቶቻችሁ ከየትም ሊመጡ ይችላሉ ማለት ነው። የእናንተን ስኬት የማይፈልጉ፣ የእናንተን ደስታ የማይፈልጉ፣ በእናንተ ደስታ እንደተደሰቱ የሚያስመስሉ ሰዎች በዙሪያችሁ ያሉ የቅርብ ሰዎች ሊሆኑ ይችላሉ። ከነዚህ ሰዎች እንዴት ነው ራሴን የምጠብቀው ካላችሁ ነቃ ብላችሁ በዙሪያችሁ የሚከናወነውን ነገር በአንክሮ በመመልከት ነው። ዮሴፍ ይሄ ነገር እንደሚደርስበት በፍጹም አስቦ አያውቅም። ነገር ግን ሆነ። የሚያምናቸው የሚወዳቸው ወንድሞቹ አሳልፈው ቢሰጡትም እግዚአብሔር ግን አሳልፎ አልሰጠው። ያየውን ህልም እውን እንዲያደርግ ጠበቀው። በሄደበት ሁሉ መንገዱን መራው። በስተመጨረሻም እነዛ የበደሉትን የገፉትን ወንድሞቹን ይቅር ብሎ አገልግሏቸው የሚፈልጉትን ነገር ሰጥቷቸዋል። አባቱን ደስ አሰኝቶ። ሶስተኛው አንድ በድብቅ የሚጠላችሁ ሰው ደጋግሞ የሚያሳየው ምልክት ጥቃቅን ስህተቶችን ማጋነን ነው፣ ወይም ማግኒፋይንግ ማይነር ፍላውስ። ሰዎች ነን፣ ልንሳሳት እንችላለን፣ ልንወድቅ እንችላለን፣ በጣም ብዙ ጥፋቶችን ልናጠፋ እንችላለን። እነዚህ በድብቅ የሚጠሏችሁ ሰዎች አንደኛው በዋናነት የሚያደርጉት ነገር ወይም እነሱ ላይ የምታስተውሉት ምልክት ትናንሾቹን ጥፋቶቻችሁን ማጉላት ነው። ሰዎች ፊት እናንተ በጣም እንደተሳሳታችሁ፣ በጣም ትልቅ ጥፋት እንዳጠፋችሁ፣ በተሳሳተ መንገድ እየሄዳችሁ እንደሆነ ደጋግሞ ይናገራሉ። ዘንድ በዛ በንግግራቸው ሊያሸማቅቋችሁ ይሞክራሉ። የበታችነት ስሜት እንዲሰማችሁ ያደርጋሉ። ይህንን የሚያደርጉት ምናልባትም ከናንተ ይህንን በማድረጋቸው ከናንተ የሚያገኙት ጥቅም ሊኖር ይችላል፣ ወይ ከናንተ እንደበለጡ ሊሰማቸው ይችላል። እንደዚህ የሚያደርጉ ከሆነ እነዚህ ሰዎች እየጠሏችሁ አይፈልጓችሁም ማለት ነው። የእናንተ ደስታ፣ የእናንተ ስኬት በፍጹም አያስደስታቸውም ማለት ነው። ራሳቸውን እንደ ጻድቅ ይመለከታሉ። እናንተን ግን እንደ ኃጢአተኛ፣ እንደ በደለኛ፣ ለሰዎች እንደማያዝን፣ እንደ ጨካኝ ሊቆጥሯችሁ ይችላሉ። በሰዎች መሃል በጣም ጨካኝ እንደሆናችሁ ስማችሁን ለማጥፋት ይሞክራሉ። ምንም ነገር ብትጀምሩ ስኬታማ እንደማትሆኑበት ደጋግመው ይነግሯቸዋል። እነዚህን ሰዎች ሁሌ የምታዳምጧቸው ከሆነ ወይ ከነዚህ ሰዎች ጋር ረጅም ሰዓት የምታሳልፉ ከሆነ የእነሱን ንግግር ታምናላችሁ። ያለው ነገር እኮ እውነት ሊሆን ይችላል እያላችሁ ከዚህ በፊት የሰራቿቸውን ስህተቶች ማስታወስ ትጀምራላችሁ። ከዚህ በፊት ያጠፋቿቸውን ጥፋቶች ማስታወስ ትጀምራላችሁ። በዛ ውስጥ ደግሞ ሌላ ተጨማሪ አሁንም ሌላ ጥፋት ማጥፋት ትጀምራላችሁ። ዘንድ የነዛ ሰዎች ዓላማ በቀላሉ እንዲሳካ ታደርጋላችሁ። ሰዎች የፈለጉትን ሊያስቡ ይችላሉ። ሰዎች እንደፈለጉት ስህተቶቻችሁን ሊያጎሉ ይችላሉ። ደካማ ጎናችሁን አብዝተው ሊያወሩ ይችላሉ። ጠንካራ ጎናችሁን ችላ ሊሉት ይችላሉ። ዋናው ቁም ነገር የነዛ ሰዎች ወይም በድብቅ የሚጠሏችሁ ሰዎች መጥፎ ድርጊት ወይም ነገሩን ማጋነን ሳይሆን እናንተ ለነዛ ሰዎች ተግባር የምትሰጡት ምላሽ ነው። ትልቁ ለውጥ ያለው እናንተ ጋር። ከነዛ ሰዎች ጋር እንዴት ነው ዲል የምታደርጉት? የምር ቁጭ ብላችሁ ከነዛ ሰዎች ጋር ትበላላችሁ? የምር ቁጭ ብላችሁ ከነዛ ሰዎች ጋር የሆድ ይሁዳችሁን ታወራላችሁ? ሚስጥሮቻችሁን በግልጽ ለነዛ ሰዎች ትነግራላችሁ? ራሳችሁን እንዴት ነው ከነዚህ ሰዎች ፕሮቴክት የምታደርጉት? ሁሌ በተገናኛችሁ ቁጥር ከዚህ በፊት ያጠፋችሁትን ጥፋት ደጋግሞ የሚነግራችሁ ሰው ወዳጃችሁ ሊሆን አይችልም። ሁሌ በተገናኛችሁ ቁጥር እናንተ ማንሳት የማትፈልጉትን የኋላ መጥፎ ታሪካችሁን እያነሳ ቁስላችሁን የሚቀሰቅስ ሰው ካለ ጀስት ከሱ ጋር ረጅም ርቀት ልትጓዙ አትችሉ። ረጅም ርቀት እጓዛለሁ ብላችሁ የምታስቡ ከሆነ ለመታመን በጣም ዝግጁ ናችሁ ማለት ነው። እነዚህ በድብቅ የሚጠሏችሁ ሰዎች ምንም ያክል ጥሩ ነገር እንኳን ብታደርጉ ከዛ ጥሩ ነገር ውስጥ መጥፎውን ነገር ያወጡታል። በሄዳችሁበት ሁሉ ስህተቶቻችሁን፣ ጥፋቶቻችሁን ይፈልጋሉ። ፈልገውም ደግሞ ያገኛሉ። ዘንድ በነዛ ጥፋቶቻችሁና በነዛ ስህተቶቻችሁ ምክንያት የተለየ መጥፎ ስም ይሰጧችኋል። ይህን መጥፎ ስም ደግሞ በአደባባይ ይጠቀሙታል። እንድትሸማቀቁ፣ ውስጣችሁ ሰላም እንዳይሰማችሁ፣ እንዳትረጋጉ፣ መስራት የምትፈልጉትን ስራ በነፃነት እንዳትሰሩ ያደርጓችሁ። አራተኛው በድብቅ የሚጠላችሁ ሰው ደጋግሞ የሚያሳያችሁ ምልክት በሌሎች ፊት ቀልድ በሚመስል ንግግር እናንተን ማሳነስ ነው፣ ወይም ቢሊትሊንግ ስሩ ሂውመር። በቀልድ እያዋዙ ጠቅ ያደርጓችኋል። በቀልድ እያዋዙ ሚስጥራችሁን አደባባይ ያወጡታል። በቀልድ እያዋዙ የምታፍሩባቸውን ታሪኮቻችሁን አደባባይ ላይ ያሰጡታል። እነዚህ ሰዎች እንደ ዋና መሳሪያነት የሚጠቀሙት የራሳችሁን ሚስጥር ነው። እናንተ አስቀድማችሁ በጥሩ ወዳጅነታችሁ ጊዜ ደጋግማችሁ የነገራችኋቸውን ነገሮች ነው የሚጠቀሙት። እናንተን ለመውጋት ጦሩን ከገዛ ራሳችሁ ይወስዳሉ። ትልቁ መሳሪያቸው እናንተ ጋር ነው ያለው። አንደኛ የምትሰጧቸው ሚስጥር፣ ሁለተኛ ከነሱ ጋር አደባባይ መውጣታችሁ፣ ሰው ፊት መቆማችሁ። እነዛ ሰዎች ምናልባትም የልብ የምትሏቸው ጓደኞቻችሁ፣ የስራ ባልደረቦቻችሁ፣ የቤተሰብ አባሎቻችሁ ሊሆኑ ይችላሉ። ይደግፉኛል ብላችሁ ስታስቡ እነዚህ ሰዎች ይጥሏችኋል። ወደፊት ይገፉኛል ብላችሁ ስታስቡ ጎትተው ወደኋላ ያስቀሯችኋል። ሰዎች እንዲያከብሩኝ ሊያደርጉ ይችላሉ ብላችሁ ስታስቡ ሰዎች እንዲንቋችሁ ደካማ ጎናችሁን ደጋግመው ሊናገሩ ይችላሉ።
እንደዚህ አይነት ምልክት የሚያሳዩ ሰዎች በጣም ከባድና ለመያዝም ለመቆጣጠርም አስቸጋሪ የሚያደርጋቸው ምክንያት ከእናንተ ጋር ሲሆኑ ሰላማዊ ናቸው። ሊረዷችሁ እንደሚፈልጉ ነው የሚነግሯችሁ። ከጎናችሁ እንዳሉ ነው ደጋግሞ የሚናገሩት። ልክ ከእናንተ ዞር ሲሉ ግን ስማችሁን ያጠፉታል። ሰዎች ፊት ምንም እንደማትችሉ፣ አቅም እንደሌላችሁ፣ በጣም ከባድ ችግር ውስጥ እንደሆናችሁ፣ ምንም ነገር ቢያጋጥማችሁ መቋቋም እንደማትችሉ ሰዎች ይናገራሉ። ልክ እንደ ሐሜት ማለት ነው። ከእናንተ ጋር ጥሩ ነገር ያወራሉ፣ ከእናንተ ዞር ሲሉ ግን ያሟችኋል። ስማችሁን በሰዎች ፊት ያጠፉታል። እነዚህን ሰዎች በቀላሉ ማወቅና መረዳት በጣም አዳጋች ነው። ማንነታቸው ልክ እንደ እንስት ይቀየራል። ይወዱኛል ብላችሁ ስታስቡ አይወዷችሁ። ይጠሉኛል ብላችሁ ስታስቡ ደግሞ እንደሚወዷችሁ የሚያሳዩ ነገሮችን ሲያደርጉ ትመለከታላችሁ። ቁጭ ብለው ሲያዳምጧችሁ ታያላችሁ። የሚያስፈልጋችሁን ነገር በጊዜው ሲያደርጉላችሁ ትመለከታላችሁ። ከቤተሰቦቻችሁ ጋር ወይም ከቅርብ ጓደኞቻችሁ ጋር ጠበቅ ያለ ግንኙነትን ፈጥረው ታያላችሁ። ያኔ እነዚህ ሰዎች ይወዱኛል ብላችሁ ታምናላችሁ። ዞር ሲሉ ግን እያንዳንዱ የሚያደርጉት ነገር እናንተን እንደሚጠሏችሁ፣ እንደማይፈልጓችሁ፣ እናንተን ለመጣል በጣም ትልቅ ዋጋና ረጅም ርቀት እንደሚጓዙ ታስተውላላችሁ። ስለዚህ እነዚህ ሰዎች ወዳጅነት ቢቀርባችሁ ይሻላል። በጣም የሚከብድ ከሆነ ደግሞ ወዳጅነታችሁን በሩቅ ታደርጉታላችሁ። የሚቀልዱበት፣ የሚስቁበት፣ የሚሳለቁበት ምንም አይነት ሚስጥር ለነሱ አሳልፋችሁ መስጠት የለባችሁ። አምስተኛው እጅግ በጣም አደገኛ ነው። አምስተኛው አንድ በድብቅ የሚጠላችሁ ሰው ደጋግሞ የሚያሳየው ምልክት ጠላታችሁን ማድነቅ ነው፣ ወይም admiring your enemies። እናንተም ማድነቅ ሲኖርበት፣ እናንተም ማሞገስ ሲኖርበት፣ እናንተም ማነቃቃት፣ እናንተን አፕሪሺየት ማድረግ ሲኖርበት፣ በተቃራኒው ይህ ሰው የሚያነቃቃው ጠላታችሁን ነው። ይህ ሰው የሚደግፈው ጠላታችሁን ነው። ምክንያቱም የእናንተን እድገት፣ የእናንተን ለውጥ፣ የእናንተን ስኬት አይፈልግም። ፊት ለፊት ግን በአፉ ብቻ እንደሚኮራባችሁ፣ ጠንካራ እንደሆናችሁ፣ የምትፈልጉትን ነገር ማድረግ እንደምትችሉ ሊነግራችሁ ይችላል። ከኋላ ዞሮ ግን ከልቡ አፕሪሼት የሚያደርገው፣ ከልቡ የሚደግፈው ጠላታችሁን ነው። የጠላቴ ጠላት ወዳጄ ነው የሚባል አባባል አለ። የእናንተ ጠላት ለዛ ሰው ወዳጅ ነው ማለት ነው። እናንተን ጥሎ መሄድ የሚፈልግ ሰው፣ ከእናንተ ተሽሎ መገኘትን የሚፈልግ ሰው ለዚህ ሰው ወዳጁ ነው። ለዚህ ሰው የቅርብ ሰው ነው፣ የልብ ሰው ነው። የልብ ሰው ወይም የቅርብ ሰው የሆነበት ምክንያት ደግሞ እናንተን ስለማይወዳችሁ ነው። ምናልባትም ከዛ ሰው ጋር የሚያገናኘው ነገር ላይኖር ይችላል። ነገር ግን ሁን ብሎ የእናንተን ጉዳት ወይም ደግሞ የእናንተን ጥፋት ስለሚፈልግ ከዛ ሰው ጋር ህብረትን ይፈጥራል፣ ከዛ ሰው ጋር ያብራል፣ አንድ ይሆናል፣ እናንተን ለማጥፋት ይነሳል። እዚህ አይነት ነገር አጋጥሟችሁ ያውቃል? ወይ ከቤተሰብ ሊሆን ይችላል፣ ወይ ከስራ ባልደረባ ሊሆን ይችላል፣ ወይ ከጓደኞቻችሁ መሃል ሊሆን ይችላል። እንደዚህ አይነት ነገር ገጥሟችሁ የሚያውቅ ከሆነ ከዚህ ሰው ቀድማችሁ ጠላታችሁን እንዴት ወዳጅ ማድረግ እንዳለባችሁ ወቁ። እንዴት በእነሱ ላይ ስልጣን ሊኖራችሁ እንደሚገባ ማሳየት ይኖርባችኋል። ይህንን ጥበብ ለማግኘት ደግሞ ሰዎችን የማንበብ ጥበብ፣ ሰዎችን የመረዳት ጥበብ ያስፈልጋችኋል። ይቅር ማለት ካለባችሁ ይቅር ትላላችሁ፣ ነገር ግን ድጋሚ አታምኗቸው። ጉዳዩን መተው ካለባችሁ ትተውታላችሁ፣ ነገር ግን ያ ነገር ድጋሜ በህይወታችሁ እንዲከሰት አትፈቅዱለት። እንደዚህ በማድረግ ውስጥ የእናንተን ኃይልና የእናንተን ፓወር ታሳያላችሁ። ዝም ብትሉ እንኳን ዝምታችሁ በጣም እንደሚያስፈራ፣ አቅም እንደሌላችሁ ምንም ሳታደርጉ ቁጭ ብትሉ እንኳን እንዲሁ ቁጭ ባለታችሁ፣ ምንም ነገር ለማድረግ አለመሞከራችሁ ነገሮችን መቆጣጠር እንደምትችሉ በግልጽ ያሳያል። በዚህ መንገድ ጠላቶቻችሁን ቀድማችሁ ወዳጅ ማድረግ ትችላላችሁ። ዘን ያንን በድብቅ የሚጠላችሁን ሰው ታጋልጡታላችሁ። ያ ሰው በሰራው ስራ እንዲያፍር፣ እንዲሸማቀቅ፣ እንዲያዝን ታደርጉታላችሁ። ከጀርባችሁ ብዙ ርቀት መጓዙ ለሱ ትልቅ አደጋ ይዞበት እንደሚመጣ በግልጽ ታሳዩታላችሁ። ስድስተኛው አንድ በድብቅ የሚጠላችሁ ሰው ደጋግሞ የሚያሳየው ምልክት አላስፈላጊና የተጋነነ ሽንገላ ነው፣ ወይም ኤክሰሲቭ ፍላተሪ። ይህ ሰው ይሸነግላችኋል። ይህ ሰው አብሯችሁ ለመሆን ይጥራል። ይህ ሰው ፍቅሩን ለማሳየት ይሞክራል። ፍቅሩን ግን ማሳየት የሚሞክረው ከልክ በላይ ነው። በጣም ኤግዛጅሬት ያደርገዋል። እያንዳንዱን የሚያደርገውን ነገር እንደሚወዳችሁ በቀላሉ መንገድ እየቻለ በጣም ብዙ ነገር ሊዘረዝርላችሁ ይችላል። ሌሎች ሰዎችን ሊያጣጥል ይችላል። ይህንን ሰው መጠርጠር ይኖርባችኋል። የሆነ ሰው ከልክ በላይ ፍቅርን ሲሰጣችሁ የሆነ ከእናንተ የሚፈልገው ነገር አለ ማለት ነው። በጣም ይቀርባችሁና ሚስጥራችሁን እንድታወጡ ያደርጋችኋል። ችግሮቻችሁን በደንብ እንድትነግሩት ያደርጋችኋል። ከዛ በኋላ ሚስጥሮቻችሁን በእናንተ ላይ ይጠቀማል። የግል ችግሮቻችሁን፣ የግል ሚስጥሮቻችሁን ለሰዎች እናገራለሁ ብሎ ያስፈራራችኋል። እዚህ ላይ ሁላችንም የምናውቀውን አንድ ታሪክ መመልከት እንችላለን። ይህ ታሪክ የአስቆሮቱ ይሁዳ ታሪክ ነው። የአስቆሮቱ ይሁዳ ከ12ቱ ሐዋርያት ውስጥ አንደኛው ነው። 3 ዓመትም ከጌታ ጋር ቆይቷል። ነገር ግን በ30 ዲናር ጌታውን የሸጠ፣ በ30 ዲናር ከዚህ በፊት የተደረጉለትን ነገሮች፣ በጎ ነገሮች ሁሉ አሳልፎ የሰጠ ከሃዲ ሰው ነው። የአስቆሮቱ ይሁዳ ድብቅ ጥላቻ በመጀመሪያ የተገለጠው ማርያም የጌታችንን እግር በሽቱ ስትቀባ ነበር። በዛን ሰዓት የአስቆሮቱ ይሁዳ ምንድን ያለው? ይህ ሽቱ ለድሆች ቢሰጥ
ቢበጥስ ብሎ ነበር። ነገር ግን ይህን ነገር ያለው ለድሆች አዝኖ ወይም ለነሱ አስቦላቸው ሳይሆን ውስጡ ባለው ምቀኝነት ምክንያት ነው። የይሁዳ የተደበቀ ምቀኝነት በዚህ ብቻ አይደለም ያበቃው። ጌታውን በ30 ብር እስከ መሸጥ አድርሶታል። ጌታውን ሲሸጥ ደግሞ የፍቅር መገለጫ በሆነው በመሳም ምልክት ነበር አሳልፎ የሰጠው። እኔ ሄጄ የምስመው እሱ ነውና እሱን ያዙት ብሏቸዋል። ስለዚህ ሄዶ ጌታችንን ይስመዋል። ያኔ አብረውት የመጡትም ማንን መያዝ እንዳለባቸው ያውቃሉ። ጌታችንንም ይይዙታል፣ አስረውም ይወስዱታል። ከዚህ በኋላስ ምን ተፈጠረ? ይሁዳ ባደረገው ነገር በጣም ተጸጸተ። ውስጡ ተጨነቀ፣ ነፍሱ ተጨነቀች፣ እረፍት አጣች። ከዛ በኋላ እሱም ራሱን አጠፋ። ጌታችንም በ3ኛው ቀን ከሙታን ተነስቶ ወደ ሰማይ አረገ። ከዚህ ምን እንማራለን? ማንም ሰው ሊመቀኝባችሁ ይችላል። ማንም ሰው በእናንተ ክፉ ሊያስብ ይችላል። በጀርባችሁ ሊጎዳችሁ ሊሞክር ይችላል። ነገር ግን እያንዳንዱ ሰው ላደረገው መጥፎ ነገር የሚገባውን ቅጣት ያገኛል። ቅጣቱ ሊዘገይ ይችላል፣ ቅጣቱ ሊፈጥን ይችላል። እሱ የኛ ጉዳይ አይደለም። የኛ ጉዳይ መልካም መሆን ነው። በተቻለ አቅም ራሳችንን መጠበቅ ነው። ሌላውን ግን ለእግዚአብሔር መስጠት ይኖርብናል። እምነታችንን በዚህ መንገድ መግለጽ ይኖርብናል። እነዚህ በድብቅ የሚጠሏችሁ ሰዎች የእናንተን ስኬት ካለመፈለጋቸው የተነሳ በግልጽ ይህንን ነገር አታድርጉ ላይሏችሁ ይችላሉ። ነገር ግን በሚያሳዝኑ ቅላጼዎች፣ በሚያሳዝኑ ንግግሮች እኔ ለእናንተ ብዬ ነው፣ እኔ ለእናንተ አዝኜ ነው ብለው መስማት የማይገባችሁን የማይጠቅሟችሁን ምክሮች ሊሰጧችሁ ይችላሉ። ከእነዚህ ሰዎች ራሳችሁን ጠብቁ። ፍቅርን መስጠት ሲኖርባቸው ጥላቻን የሚሰጧችሁ ሰዎች በጣም አደገኛ ሰዎች ናቸው። ዋናውና እጅግ በጣም ትልቁ ነገር ደግሞ እናንተ ከነዚህ ሰዎች የምትጠብቋቸው ምላሾች ናቸው። እናንተ ከነሱ ፍቅርን ትጠብቃላችሁ፣ እነሱ ግን ጥላቻን ይሰጧቸዋል። እናንተ ከነሱ ደግነትን ትፈልጋላችሁ፣ እነሱ ግን ምቀኝነትን ይሰጧቸዋል። ይሄ የድብቅ ጥላቻቸው መገለጫ ነው። ምንም ማድረግ አይቻልም። እነዚህን ሰዎች እንዳሉ አክሰፕት ማድረግ፣ ከዛ ርቀታችሁን መጠበቅ። 7ኛ እንግዲህ ውድ ቤተሰቦች እስካሁን አብራችሁኝ ከሆናችሁ ቪዲዮ በጣም ተመችቷችኋል ማለት ነው። ስለዚህ አሁኑኑ ላይክ ማድረጋችሁ እንዳትረሱ። እንዲሁም ለቻናሉ አዲስ የሆናችሁ ውድ ቤተሰቦች አሁኑኑ ቻናሉን ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ መሆን ትችላላችሁ። 7ኛው አንድ በድብቅ የሚጠላችሁ ሰው ደጋግሞ የሚያሳየው ምልክት ስኬታችሁን ማጣጣል ነው፣ ወይም ኢንቫሊዴቲንግ ዩር ሰክሰስ። ለረጅም ዓመታት ለፍታችሁ ብዙ ዋጋ ከፍላችሁ በብዙ ፈተናዎች ውስጥ አልፋችሁ ያሳካችሁትን ነገር ያጣጥለዋል። ለሱ ምንም አይደለም። በደስታችሁ ለመደሰት በጣም ይቸገራል። ዋናው ፍላጎቱ ደስታችሁ ላይ ጥቁር ነጥብ መጣል፣ ደስታችሁ ሙሉ እንዳይሆን ማድረግ ነው። በጣም ረጅም ዓመት እንደለፋችሁ ያውቃል። ብዙ ዋጋ እንደከፈላችሁ ያውቃል። ያም የደረሳችሁበት የስኬት ደረጃ እንደሚገባችሁ ያውቃል። ነገር ግን አያምንበትም። ደስታችሁ ሙሉ እንዲሆን አይፈልግም። ስለዚህ ስኬታችሁ በጣም ትንሽ ስኬት እንደሆነ፣ የማይገባችሁ እንደሆነ፣ ከልክ በላይ ስኬታማ እንደሆናችሁ፣ እያንዳንዱ ያሏችሁ ነገሮች በእድል ወይም ከሰዎች አግኝታችኋቸው እንደሆነ ደጋግሞ ይነግራችኋል። ይህንን ሰው መስማትም አያስፈልግም። ከዚህ ሰው ጋር ምንም አይነት ህብረት አያስፈልግም። ስኬታችሁን የማይፈልግ ሰው ገና ከጀምሩ በዙሪያችሁ ምንም አይሰራ። እያንዳንዱ ዙሪያችሁ ያሉ ሰዎች ስኬታችሁን እንደሚፈልጉ፣ ደስታችሁን አብዝተው እንደሚፈልጉ፣ ደስታችሁ ላይም የሆነ አስተዋጽኦ እንዳላቸው መጀመሪያ እርግጠኛው። እርግጥ ነው ጠላት ከሩቅ አይመጣም። ስለዚህ ጠላቶቻችሁ ከሩቅ እንደማይመጡ የምታውቁ ከሆነ ማነው ጠላቴ? ማነው ወዳጅ? ማነው ደስታዬን የሚፈልግ? ማነው ለስኬቴ ትልቅ አስተዋጽኦ ማድረግ የሚችል ብላችሁ ጠይቁ። ዘንድ መልሱን እዛው ታገኙታላችሁ። በድብቅ የሚጠላችሁ የትኛውም ሰው ምንም ነገር ብታደርጉለት አይረካም። ሁሌም ከእናንተ የተሻለ ነገር ይፈልጋል። እናንተ ያላችሁን ነገር ማራቆት ነው ዋናው ዓላማው። እናንተ ባዶነት ስሜት እንዲሰማችሁ፣ ከሱ እንደምታንሱ እንዲሰማችሁ ማድረግ ነው ዋናው ፍላጎቱ። የእናንተስ ፍላጎት ምንድን ነው? ያንን ሰው ማስደሰት፣ ለዛ ሰው መቆም፣ ከዛ ሰው ጋር ተጣብቆ ዘላለም መኖር፣ በዛ ሰው ምክንያት በሚመጡ ህመሞች መሰቃየት። ምርጫው እናንተ ነው። ሰዎች እናንተን ሊጠሏችሁ ይችላሉ፣ ሊወዷችሁ ይችላሉ። አንዳንድ ሰዎች ከሚጠሏቸው ሰዎች ጋር መኖርን ይፈልጋሉ። የነዛ ሰዎች መኖር ለነሱ ጉልበት ይሆናቸዋል። እነዛን ሰዎች ሁሌም ለማሳፈር የሚጥሩ አይነት ሰዎች ሆነው ይገኛሉ። አንዳንድ ሰዎች ደግሞ በፍጹም ከሚጠሏቸው ሰዎች ጋር መኖርን አይፈልጉም። ኢነርጂያቸውን እንዲሁ ማባከን አይፈልጉም። እነዚህ ሰዎች የሚፈልጉት ወዳጆቻቸውን፣ የሚደግፏቸውን ሰዎች፣ በጣም ጤናማና ሰላማዊ ግንኙነት ነው እነዚህ ሰዎች የሚፈልጉት። የእናንተ ፍላጎት ምንድን ነው? ከሚጠሏችሁ ሰዎች ጋር መኖር፣ እያስመሰሉ ከፊታችሁ ወዳጅ ከጀርባችሁ ደግሞ ጠላት ከሚሆኑ ሰዎች ጋር መኖር፣ ወይስ ከነዚህ ሰዎች ተለይቶ ለብቻችሁ ህይወትን መግፋት፣ ራስን ማጠንከር? ምርጫችሁን ራሳችሁ መወሰን ትችላላችሁ። 8ኛው አንድ በድብቅ የሚጠላችሁ ሰው ደጋግሞ የሚያሳየው ምልክት የኃይል ሽግግር ነው፣ ወይም the energy drain። አንዳንድ ጊዜ አስተውላችሁ ከሆነ ከአንዳንድ ሰዎች ጋር ውላችሁ በጣም ተጫውታችሁ ብዙ አውርታችሁ ልክ ከዛ ሰው ስትለዩ የድካም ስሜት ይሰማችኋል። ውስጣችሁ ይዝላል፣ ነፍሳችሁ ትጨነቃለች፣ መረጋጋት ይሳናችኋል። ይህ የሚፈጠረው ለምን ይመስላችኋል? ይህ የሚፈጠረው በዋናነት ምናልባትም እዛ ሰው ጋር እናንተ ጥሩ ስሜት ላይኖር ይችላል። ምናልባትም ያ ሰው ሊጠላችሁ ይችላል። ስለ እናንተ በጣም መጥፎ ነገር ሊያስብ ይችላል። ስለዚህ ሰውነታችሁ፣ አእምሯችሁ የዛን ሰው ጥላቻ፣ የዛን ሰው ክፋት ፊል ያደርጋል። ክፋትና ጥላቻ ደግሞ ያስጨንቃል፣
ያደክማል። ይህ ኮኔክሽን የሚፈጠረው በነፍስ ነው፣ በአእምሯችሁ ነው። እንደዚሁ ኢነርጂን ወይም አውራን በማንበብ ነው። ስለዚህ በተደጋጋሚ እንደዚህ አይነት ስሜት እንዲሰማችሁ የሚያደርጉ ሰዎች በዙሪያችሁ ካሉ በደንብ ተጠንቀቋቸው። ባይናገሩ እንኳን ጥላቻቸው ወይም የሰውነት ቋንቋቸው እናንተን ሲያገኙ ያላቸው ኤክስፕሬሽን ጥላቻቸውን ወይም ለእናንተ ያላቸውን መጥፎ ስሜት ያሳያል። አንዳንዴ እኮ ሁላችንም ማስተዋል እንችላለን። ከአንዳንድ ሰዎች ጋር ስንውል በጣም ኢንስፓየርድ እንሆናለን፣ እንነቃቃለን፣ ሰላም ይሰማናል፣ የተረጋጋን ያክል ይሰማናል። ከቅርብ ሰዋችን ጋር ወይም ልባችንን መረዳት ከሚችል ሰው ጋር እንደተገናኘን ይሰማናል። ከነዛ ሰዎች ጋር ደግሞ መገናኘት የዚህ ተቃራኒ ነው። ከነዛ ሰዎች ጋር ልክ ስትገናኙ ራሳችሁን ታጡታላችሁ፣ ተነሳሽነታችሁ ይጠፋል። እነዛ ሰዎች በሚመግቧችሁ ኔጌቲቭ ኢነርጂ ምክንያት ውስጣችሁ ያለውን የሚንቀለቀል ፍላጎት ችላ ትሉታላችሁ። ህይወታችሁን የሚመሩት እነሱ እንደሆኑ ወደ ማመን ትመጣላችሁ። ከአንድ ሰው ጋር ስትገናኙ በተደጋጋሚ ስሜታችሁ የሚቀያየር ከሆነ ወይም ጥሩ ስሜት የማይሰማችሁ ከሆነ ምናልባትም እዛ ሰው ጋር ችግር ሊኖር ይችላል። ስለዚህ በደንብ አጥብቃችሁ በደንብ ጠብቁ። ዘጠነኛውና የመጨረሻው ላይ ደርሰናል። ዘጠነኛውና የመጨረሻው አንድ በድብቅ የሚጠላችሁ ሰው ደጋግሞ የሚያሳየው ምልክት ምክር በሚመስሉ ንግግሮች ተስፋ ማስቆረጥ ነው። ዲስከሬጅመንት ዲስጉይዝድ አስ አድቫይስ። ይህ ሰው የመምከር ችግር የለበትም። ነገር ግን ይህ ሰው በዋናነት የሚመክራችሁ የተሻለ ደረጃ ላይ እንድትደርሱ፣ ስኬታማ እንድትሆኑ፣ የምትፈልጉትን ነገር ማድረግ እንድትችሉ ሳይሆን እነዛ ማድረግ የምትፈልጓቸውን ነገሮች ተስፋ ቆርጣችሁ እርግፍ አድርጋችሁ እንድትተዋቸው ነው። ከዚህ በፊት እንደዚህ አይነት ሰው አጋጥሟችሁ አያውቅም? ይህ ሰው ይመክራችኋል፣ እንደምትችሉ ይነግራችኋል፣ ጥሩ ሰው እንደሆናችሁ ይነግራችኋል። ቀስ ብሎ ግን እምነታችሁን ይሸረሽረዋል። ከሱ በላይ ለእናንተ የሚያዝን ሰው እንደሌለ እንዲሰማችሁ ሊያደርግ ይችላል። በምክሩ ለእናንተ በሚሰጣችሁ ሀሳብ እንደሚያዝንላችሁ፣ ለእናንተ ጥሩ ነገር እንደሚያስብላችሁ፣ ውድቀታችሁን እንደማይፈልግ ደጋግሞ ነገሮች የማይሆኑበትን መንገድ ይነግራችኋል። የሀገሪቱን መጥፎ ሁኔታ ይነግራችኋል። በዙሪያችሁ ያሉ ሰዎች እንደሚጠሏችሁ፣ እንደሚሰድቧችሁ ይነግራችኋል። ይህንን ሲነግራችሁ እንደሚያዝንላችሁ ነው ፊል የምታደርጉት። ነገር ግን የዚህ ሰው አጀንዳ ሌላ ነው። የዚህ ሰው አጀንዳ ጥላቻውን ማስፈጸም ነው። እናንተ ማሳካት የምትፈልጓቸውን ነገሮች እንዳታሳኩ መሰናክል መሆን ነው፣ ከፊታችሁ መቆም። ይህን ሲያደርግ ግን እናንተ ይህንን ሀሳቡን እንድታቁበት ስለማይፈልግ ጥሩ ሆኖ ይመጣል። በጣም ጥሩ፣ በጣም የሚያዝንላችሁ፣ ምንም ነገር እንዳትሆኑ የሚፈልግ ሰው ሆኖ ይመጣል። ያኔ እናንተ በቀላሉ ታምኑታላችሁ። የዛ ሰው ሀሳብ ይገዛችኋል። የዛ ሰው ስሜት ይቆጣጠራችኋል። ዘንድ ከዚህ በፊት ማሳካት የምትፈልጉትን ነገር እርግፍ አድርጋችሁ ትተውታላችሁ። ይህ ሰው ሁሌ ያሞግሳችኋል፣ እንደምትችሉ፣ በጣም ጠንካራ እንደሆናችሁ፣ የተለያችሁ ሰዎች እንደሆናችሁ ይነግራችኋል። ነገር ግን ወደ ተግባር እንድትገቡ አይፈልግም። ሽንገላው በጣም መጥፎ ከመሆኑ የተነሳ አየር ላይ አንሳፎ ያስቀራችኋል። ከእንደዚህ አይነት ሁኔታ መውጣት የምትፈልጉ ከሆነ ማንን መስማት እንዳለባችሁ አስቀድማችሁ መጀመሪያ ማወቅ ይኖርባችሁ። የደወል ምልክቱን በመጫን ቤተሰብ መሆን ትችላላችሁ። አንድ በድብቅ የሚጠላችሁ ሰው ደጋግሞ የሚያሳያቸውን 9ኙን ሳይንሳዊና ስነልቦናዊ ምልክቶች ተመልክተናል። ስለዚህ አሁን ደግሞ ለእነዚህ ምልክቶች እንደ መፍትሄ የሚሆኑ ሀሳቦችን እናነሳለን። የመጀመሪያው ይህ ሰው እንዳይጎዳችሁ፣ ይህ ሰው ህይወታችሁን እንዳይበጠብጥ የምትፈልጉ ከሆነ ሚስጥራችሁን ጠብቁ። ሚስጥራችሁን ለማንም አትናገሩ። ሁለተኛው ማድረግ ያለባችሁ ነገር ስኬታችሁን አታጋኑት። ሁሉም ሰው በእናንተ ስኬት ደስተኛ እንደሚሆን አይሰማችሁ። ሁሉም ሰው ደስታችሁ እንደሚያስደስተው አታስቡ። ምናልባትም አብዛኛው በዙሪያችሁ ያሉ ሰዎች ስኬቶቻችሁን የማይፈልጉ ሊሆኑ ይችላሉ። ደስታችሁን የሚጠሉ ሰዎች ሊሆኑ ይችላሉ። ስለዚህ ደስታችሁን ለብቻችሁ አክብሩ። ስኬታችሁን በፍጹም አታጋኑት። ሰው ሁሉ ልክ እንደናንተ ጮቤ እንዲረግጥ አትጠብቁ። ይህንን ማድረጋችሁ የሰው አይን ውስጥ ይከታችኋል፣ የሰው ጆሮ ውስጥ እንድትገቡ ያደርጋችኋል። ሶስተኛው ማድረግ ያለባችሁ ከእንደዚህ አይነት ሰው በብልሃት መራቅ። ደስት ጥላችሁት ሂዱ። ነፃነታችሁን አውጁ። ከሚወዷችሁ ሰዎች ጋር ብቻ ሆኑ። የምታምኗቸውና የምትወዷቸው ሰዎች እያሉ በፍጹም ከሚጠሏችሁና ከማያከብሯችሁ ሰዎች ጋር የመሆን ግዴታ የለባችሁ። በብልሃት ከነዚህ ሰዎች ራቁ። በብልሃት እነዚህን ሰዎች ጥላችሁ ውጡ፣ ወይም በብልሃት እነዚህን ሰዎች ከህይወታችሁ አስወጡ። እንግዲህ ውድ ቤተሰቦች ለዛሬ ይዤላችሁ የመጣሁት ሀሳብ ይህንን ይመስላል። ከነዚህ ከተመለከትናቸው አንድ በድብቅ የሚጠላችሁ ሰው ደጋግሞ ከሚያሳያችሁ ስነ ልቦናዊና ሳይንሳዊ ምልክቶች ውስጥ አሁን ላይ ያስተዋላችኋቸው ምልክቶች የትኞቹ ናቸው? ኮሜንት አድርጉልኝ፣ አነባቸዋለሁ። ቪዲዮውን ጠቃሚ ሆኖ ካገኛችሁት አሁኑኑ ላይክ ማድረጋችሁ እንዳትረሱ። እንዲሁም ደግሞ ይጠቅማቸዋል ብላችሁ ለምታስቧቸው ለጓደኞቻችሁ፣ ለወዳጆቻችሁ ሼር አድርጉላቸው። ነገር አዘል ትምህርቶችንና ህይወት ቀያሪ ምክሮችን መከታተል የምትፈልጉ ከሆነ ይህንን ቻናል አሁኑኑ ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ መሆን ትችላላችሁ። የዋን-ቱ-ዋን ኮቺንግ እና የማማከር አገልግሎትን በዚህ ስልክ ደውላችሁ ማግኘት ትችላላችሁ። ስለነበረን ጊዜ ሁሉ በጣም አመሰግናለሁ። በቀጣይ ቪዲዮ በአዲስ ሀሳብ እስክንገናኝ ሰላማችሁ ይብዛ።